ቶታሊ የከሰርሽ ጭራሽ የምትበይው ያጣሽ መሰላቸው እና ለ5,000 ድርሃም ይኸው ሁሉ ድራማ ሲሰሩ በየቤቱ እንድትገባ በየቦታው እየሄደች ስምሽ እንድታነሳ ሲያደርጉ የጎዱሽ መስሏቸው ነበረ። ይኸው ልክ ላዞረው ተረበህጋም ቆይ ነይ እሞ ነይ ቦንቱ ነይ በዚህ ጋር ነይ ከዚህ ጋር ሆኝና ይኸው ቆይ ላዞርላችሁ አንድ ጊዜ መውጣትሽን ንገሪያቸው። ወደ ታክሲ ስትሄጂ ታሳያቸዋለሽ። እንዴት ነበር ደግሞ የሚዞር ኧረ ማሚ ችግር የለውም ማለች ማሬ ለአንቺ ችግር የለውም ለእሷ ግን ችግር አለው። መውጣትሽን ንገሪያቸው። ወጥቻለሁ ሀብዬ። በሰላም ወጥተሻል ከቢሮ አይደለ? አቤት በሰላም ወጥተሻል ከቢሮ አይደለ? ወጥቻለሁ። ብርሽን ይዘሽ ነው የወጣሽው? ብርሽን ተረክበሻል አይደለ? ኦኬ ጥሩ። ወደ ሄጅንሽ እሺ ወደ ሰው ትሄደው ዞሮች ወደ እሱ አይ ቦንቱ መቼም ከዛ ጋር አንቆ የሚያመጣት የለም። አይ ቦንቱ እንዴት ድብቅብቅ ብላ እንደምትሄድ የምትፈራው የሆነ ነገር አለ። እኔ አላውቅም። ምናልባትም የጠፋች ስለሆነችም ሊሆን ይችላል። ግን ሰው ሲፈራ ደግሞ መፍራት ጥሩ ነው። ራሴም አብሬ እፈራለሁ። ትክክል። አንደኛ የጠፋች ስለሆነች ሊሆን ይችላል። ሁለተኛ ደግሞ የላኳት ሰዎች እንደዚህ በየቤቱ በየገዝቱ እየገባች እንድታወራ የላኳት ሰዎችን ፈርታ ሊሆን ይችላል። ዋናው ነገር ምክንያቱም ስትቀበይ ኮሚሽን አለ። አንዳንቺ መሰለሽ እንዲ ስጪ ብለው ቻው እኮ አይሉም። እኛ እንዲህ ወከባ እንፈጥራለን እንዲህ ስታደርጊ። እኔ ግን ከአሁን በኋላ የምነግራችሁ ነገር በፈለገ አሁንም ባለፈው ነግሬሻለሁ ሀቡ፣ በፍጹም አልመጣም ብዬሻለሁ። ይሄ ነገር ግን ስላለሽበት ስምሽ ስላለበት ነው። ከዚህ በኋላ ብትጠሪኝ ወላሂ አልመጣም ሀቡ፣ አልመጣም። በረኪና አይደለም የፈለገውን ነገር ቢባል አልመጣም። አንዷ ትላንትና ምን አለች? ለመሲ ልካላታለች በውስጥ በኩል ምናልባት ተነግርሻለች። ምን አለቻት? ለሌሎቹ እየሰጠሽ ለእኔ አልሰጠሽም። ተራ በተራ እየሰጠው ማለት ነው አይደለ እንዴ? እነሱ እንደደረሳቸው እሷ ይደርሳታል ማለት ነው። እጄን አጣጥፌ ቁጭ ብዬ ቢሆን ኖሮ በትክክል ግን ለአንድ ሰው ለመስጠት እኮ የተበላቸው አካል አለ ከስራ። ከዚህ በኋላ በፈለጋችሁት መንገድ እንዲያውም ፖሊስ ካልጠራኝ እኔ እየላኩኝ ነው አይደለ? ተራው ደርሶች ሲገባልሽ እንትኑ ሪሲቱ ምንድነው ዋትሳፕሽ ላይ ይላክልሻል፣ ባለቤቷ ማለት ነው። ነገር ግን እዚህ ጋር መተሽ የጠራሽኝ ሴት ፖሊስ ጋር ከሄደሽ ካልሆነ አልከፍልም። በቃ ምን ታመጣላት? ትናንትና እኮ ሂጂ በህግ ብላለች። ከዚህ በኋላ ሙኒት አትጠይኝ ሀቡዬ በህግ ይጠይቁኝ ብላለች። ስለዚህ ሂጂ ወደ ህግ ስላት እኔ የጠፋው ነኝ ወደ ህግ መሄድ አልችልም። በቃ ራስ ድምፅሽን እሱን ድምፅሽን ለሌላ ሰው ልከዋለች። እኔ መጀመሪያ ስትመጣ ስልኳን ተቀብዬ ነው ቼክ ያደረግኩት። ቼክ ሳደርግ አስፈቅጃት ማለት ነው። ቼክ አደርገዋለሁኝ የኔን ሎኬሽን የላኩበትን አሳይኝ። እኔ አላኩልሽም አልኳት በሎኬሽን ሰበብ። ከዛ ፈልጋ ወጣችና ይኸው ዋትሳፕሽ ሲጠፋ ዋትሳፕ ዲሌት ከመሆኑ በፊት ለእህቴ ልኬው ነበር አለች እና አወጣችው። እዛ ላይ የኔ ድምፅ፣ የአንቺ ድምፅ፣ የሰውየው የምኑ የትላንቱናው ይሄ በቃ መጠበቅ ካቃተሽ ሂጂ፣ ምንም ችግር የለም፣ ህግ ቦታ ህግ ይረዱሻል ያልሽበትም ተልኳል። ከላይም ደግሞ ሌሎች ድምፆችሽ ማለት ነው። ለክፉም ይሁን ለመልካም ያደረገችው ይሄ ደግሞ በህግ ከመቀጣት ወደኋላ አያስቀርም። እኔ አንቺ ነገሯ ልጆች ና ሊፕሶኬ ቅር እንላታለን እኛ በህግ አንከሳትም። ግን አረቡ ግን ሚዲያ ላይ ድምፁን አውጥተው ቢከፍቱበት አረቡ አይለቃትም። ገባሽ? ይሄ ደግሞ አለማወቅ ነው ጋይስ። ጥሩ ነው ማስረጃ መያዟ እያላችሁ ነበር ኮመንት ላይ። እኔ ማስረጃ በራሳችሁ ስልክ ያዙ እንጂ ወደ ሰው ላኩላለሁ እንዴ? እኔ ስራ ስለተበላሸብኝ እኮ ህግ እኮ አይተወኝም ሀቡ። ኖሙኒት ስራ ተበላሽቶብሽ ነው በቃ ብራቸውን ይዘሽ ሂጂ አይለኝም እኮ። እየሰራሽ ክፈይ ነው የሚለኝ አይደለ እንዴ? ስለዚህ እሷም ስላላወቀች እናደረገች አለማወቅ ከተጠያቂነት አያድንም። ህግ ህግ ነው። አንድ ቦታ ላይ ስንመጣ ህጉን የማወቅ ግዴታ አለብን ሁላችንም። አሁንም ቢሆን እየሰራው ነው የምሰጠው። ማንም ጉሮሮዬ ላይ መቆም አይችልም። ችግር አለብኝ እንዲህ ማድረግ እፈልጋለሁ የሚል ደግሞ በህግ ይጠይቀኛል እንጂ በዚህ በኩል የምትመጡ ሰዎች ሲጀመር አላቃችሁም። ከዚህ በኋላ በቃ አላቃችሁ።
ከአንቺ በኃላፊነት ማንም ሰው በህግ ይጠይቀኝ ብላለች። ጨርሻለሁ ብላለች። የአንቺን ስም የሚጠቅስ ማንም ሰው የለም ከዚህ በኋላ። ምክንያቱም በአደራ ያልሽኝ ሰው የለም ከዚህ በኋላም አደራም አልቀበልምም። ይሄንን ነው የማደርገው እኔ። የፈለገኝ ሰው በህግ ይጠይቀኝ። የፈለጋችሁትን አውሩ፣ የፈለጋችሁትን ለጥፉ፣ የፈለጋችሁትን በሉ። ህግ ነው። ህግ በሚጠይቀኝ መንገድ ይጠይቀኛል። ዛሬ ይሄንን 5000 ድርሃም በህግ ቢሆን ኖሮ በወር 100 ድርሃም ከፍል ነበር። የከሰርኩበት ሙሉ መረጃ ያለኝ ሰው ነኝ። ኪሳራ ላይ ያለው ሰው ነኝ እኔ። ሶ ኔቨር ማይንድ። ጊፍት ሰጠሽ፣ እርዳታ ሰጠሽ፣ እንዲያልሽ ምን አገባችሁ? ማንም ምንም አያገባውም። እኔ በአንቺ ቤት ይሄን ማለት አልፈልግም። ኤኒዌይ የሚፈልገኝ አንቺ ለእኔ ከስንት አንዴ እኮ ለምትሰጪኝ ጊፍት ከስንት አንዴ ብቅ ስትይ ለምትሰጪኝ ጊፍት እኮ ገዝታሽ ነው። በጣም ትዕግስቴን እየተፈታተኑ በጊፍት ገዝታሽ ነው። እያዩ የምትሰሪውን ስራ እያንዳንዱን ነገር ሚዲያ ላይ እያዩ ጊፍት ስለምትሰጥሽ ነው። ተመልከች፣ እኔ ህሊናዬ ነው የሚገዛኝ። በህይወቴ መምጣት መጫወት ማውራት እየፈለኩኝ ስትጫወች ጊፍት መስጠት እየፈለኩኝ ምንም እያልኩኝ የምሳቀቅበት ቤት አንቺና መብረቁ ጋር ጉዳዩን ስለያዘው እዛ ቤት እንደው የሚጫወተውን ሰው ማጥቃት ፈልጌ እንኳን ሄጄ መስጠት ስፈልግ እፈራለሁ። አሁን ለጉዳዩ ስትል ነው ይባላል። ፕላስ አንቺም ጋር መጥቼ እንዲማረግ ስፈልግ የሚሉትን ስለማቅ ለእናንተ እንጂ ለእኔ ምንም አይመጣም። የእናንተ ስም ግን በእኔ ሰበብ እንዲነሳ ስለማልፈልግ ኤኒዌይ በጣም አመሰግናለሁ ስላስወቀስኩሽ። ዛሬም ደግሜ ይቅርታ ጠይቅሻለሁ። ይኸው ግን ምንም ችግር የለም ወላሂ። ይሄ ጊዜ ያልፋል፣ ሁሉም ነገር ይስተካከላል። መቼም አንረሳም። አንቺ ያደረግሽውን ነገር ሁሉ የረዳሻቸው የመዳም ቅመሞች ቤት ድረስ እየገባሽ ከመዳም ጉሮሮ ያወጣሻቸው ብዙ የቆምሽላቸው ወድቀው ያነሳሻቸው ወንድሞቻችን ያገዝሻቸው ይቃማ ያሰራሽላቸው እያንዳንዱን አንረሳም። ዛሬ የሴት ቪዛ ስራ ተበላሸብሽ ወይ ከሰርሽ ብለን ትናንትና የረዳሹ ያ ሁሉ እርዳታ ያደረግሹ ያ ሁሉ ነገር አንረሳም። ይሄ ጊዜ ያልፍና ደግሞ እነዚህ ኋላ ተደብቀው ደግሞ ሰው ወደፊት የሚልኩ ደግሞ ጠላቶች ደግሞ ያፍራሉ። ጠላት ጥሩ ነው፣ ያሳድጋል። ገብቶሻል? ጠላትሽ ባይኖሩ እኮ እኛ ዛሬ አናቅሽም ነበር። ገባሽ? አንቺ እንደዚህ የታወቅሽው ጠላቶችሽ እንጉዳት እያሉ ሚዲያ ላይ በሚያመጡት ነገር አንቺ ታወቅሽበትና ሰዎች እያወቁሽ አሁን ጥሩነትሽን የምናውቀው እንበዛለን። አንቺን በመጥፎ ከሚስለው በላይ ገባሽ? ስለዚህ በጣም የምናመሰግንሽ መቼም አንረሳም ያደረግሽውን መልካም ነገር። አቡዬ እኔም በጣም አመሰግናለሁ፣ ስለ ጊዜሽም አመሰግናለሁ። ኢንሻላህ በመልካም ደግሞ እመጣለሁ ሌላ ጊዜ ኢንሻላህ። መልካም ቀን ይሁንልሻል። በጣም ነው የምናመሰግነው ዛሬ ውዶቼ፣ ማሮቼ፣ ፍቅሮቼ አቡዬ መስከረምን አስገቢያት አስፈላጊ ነገር ነው። የገንዘብ ጉዳይ አይደለም። መስከረም ማለት ትናንትና የገባችዋ የደላላ ጉዳይ አይደል እንዴ? እሷ አወኳት። መስከረም ትናንት ነው ከትናንት ወዲያ ነው የገባችው። ደላላ 490,000 ብር ይበላት አይደለች? እሷ ናት አይደል? እናት አይደለችም? ንገሩኝ። እውነቱን ስትነግሩኝ ያስገባታለሁ። አዎ እኮ በምን ነበር ያበቃ ነው? ከትናንት ወደ ደላላውን ጥሪው ብያት ነበረ እና ስልክ አነሳለሽ ጠርተሹ ነው ኦር ምንድን ነው? ኧረ በእናታችሁ ትንሽ ፋታ ስጡኝ፣ ተው ትንሽ ከአራስነት ላገገም። እኔ ሐኪም ቤት እንድትወስጂ ነው የምፈልገው። ወረቀት የለኝም ግን ብር አለኝ። ሙኒትዬ እባክሽ፣ አያችሁ ሐኪም ቤት መሄድ የሚፈልገው ሙኒት እባክሽ ሐኪም ቤት ውሰጂኝ፣ እንዲያርጊልኝ፣ ከመዳሜ እንዲያረገችኝ፣ አሰሪዎቼን አናግሪልኝ። ለጥቅማችሁ ጊዜ የሆነ ችግር ሲመጣ ሙኒት ትላላችሁ። ከዛስ የሆነ ሰውስ መጥቶ ሲከሳት ጭፍጭፍ ታደርጓታላችሁ በኮመንት። እኔ በጣም ነው የምታስቁኝ። አለማፈራችሁ። እዚህ ጋር ተሳድባችሁ እዚህ ጋር እርዳታ ስጠይቁ ደግማችሁ ያንን ሰው ማትፈልጉት ነው የምትመስሉት።
ደግማችሁ ያ ሰው በህይወታችሁ የማያስፈልጋችሁ ነው የምትመስሉት። አንድ ሰው ተከሶ ሚዲያ ላይ ወጥቶ ገና ሳትሰሙት ሁላ ገና የእሱን ወገን የእሱን ሳይድ ሳታዳምጡ ትሳደባላችሁ በኮመንት። ድጋሚ የሚያስፈልጋችሁ አይመስላችሁም ያ ሰው በህይወታችሁ። ከዛስ ያ ችግር ተፈቶ ከቀናት በኋላ ሌላ ሰው ተቸግሮ መጥቶ ሲያለቅስ ሙኒት ትጠራ። ትናንት የሰደባችኋትን ረስታችሁ ዛሬ ይጠሯትና ችግራችንን ትፍታለን። ሰውን ስታስቀይሙ ደግማችሁ ማትፈልጉት ነው የምትመስሉት። ምን ተንተቀለሽ? ሀበሻ እርዳታ የሚጠይቀው ሌላ ሆኖ የሚሳደበውም ሌላ ቢሆን አንድ ላይ ኮመንቱ ታይምስ ነው የሚሆነው። ያም የዛን ኮመንት ኮፒ ፔስት ያደርጋል። ገባሽ? ያ ነው ችግሩ። ሰው ሆኖ ማይጠቅም የለም። አንድ ቀን የዛን ሰው እርዳታ ልንፈልግ እንችላለን። ሰው ላይ ስትወርዱ ምግብ እኔ ይሄ አጥሚት በጣም ምግብ እየዘጋኝ ነው ጋይስ። ፔርሙዝ ሙሉ አጥሚት እየጠጣሁ ምግብ እየበሉ አይደለም። ሁሉም ተሳዳቢ አይደለም። ሁሉም ያለ እኮ የለም ማሬ። ሁሉም ያላለ ሞስት ነው ያለው። አስተማሪ ታሪክ አለኝ አለች አንዷ። እስቲ ስምረት ጥሩ ታሪክ ቢሆን ስምረት ይሄ ነው ግቢ ሀቢባ